ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን በዛሬው ወቅታዊ ፕሮግራማችን ላይ ወደ ማዕከላዊ ኢትዮጵያ ክልል በማቅናት በምስራቅ ባዶዋቸው ወረዳ ላይ የሾኔ ከተማ አስተዳደር ዳምጤ ኩሬ ወይም ውሃ እንግዲህ ከጀርባዬ ይታያል። ይህ በ1976 77 እንደተቆፈረ ይነገርለታል። ይህ ኩሬ ማለት ነው በወቅቱ ለአካባቢ ማህበረሰብና ለከተማው ማህበረሰብ አስፈላጊው የመጠጥ ውሃና ለሌሎችም አገልግሎት ታስቦ የተቆፈረ እንደሆነ ነው የሚነገርለት። ይህ ኩሬ በአሁኑ ሰዓት ወደ 20 ዓመት እና 15 ዓመት እንደሆነለት የሚነገርለት በተለይም የእምቦጭ አረም 100% ወርሶታል። ይህ በመሆኑ ደግሞ ምናልባትም ከጀርባይ እንደምትመለከቱት ህፃናት በአሁኑ ሰዓት እየዋኙ ነው የሚገኙት። ከዚህ ቀደም ምንም አይነት እምቦጭ አረም ባልነበረበት ወቅት በስፋት የአካባቢ ትላልቆችም ሴቶችም ወጣቶች ይዋኙበት ነበር። ነገር ግን አሁን የኢትዮጵያ ብዝሃ ህይወት ከሚመለከታቸው ከባለድርሻ አካላትና ከህዝቡ ጋር በጋራ በመሆን እየሰራ ባለው ስራ ላይ ይሄ ውሃ ከውስጡ መፍለቅ ችሏል። ይህ ተግባር ምናልባትም ተጠናክሮ ከቀጠለ አሁንም ለአካባቢው ማህበረሰብ የሚሰጠው ፋይዳ ትልቅ ስለመሆኑ ነው እየተናገሩ የሚገኙት። ድሮ በዳንጤ ውሃ ተጠቃሚ ነበርኩ። በጣም ተጠቃሚ ነኝ። እንጠጣለን፣ ከፍት ይጠጣል። አብዛኛው ከዚህ የተረፈ አታክልቶችን እናጠጣለን። ድሮ እዚህም ችግኝ ጣቢያ ሰርቻለሁ። ችግኝ ይሰራል እዚህም ማለት ነው። ድሮ ውሃ ይሄ አብዛኛው የተጠበቀ ነበር። አሁን ግን በእምቦጭ ምክንያት የተነሳ በጣም ተበላሽቷል። እኔ የተወለድኩት 1982 አካባቢ ነው። 90 አካባቢ አቃለው የእምቦጭ ከኋላ የምትመለከቱት ውሃ እምቦጭ አልነበረም፣ ንጹህ ውሃ ነበረ። ንጹህ ውሃ ነው። ከዚህ በፊት ቦምባ ውሃ የለም አልነበረም። እዚህ ዳምጤ ከተማ አስተዳደር አልነበረም። ከዚህ ምግብ ቤት ዳምጤ ሰፈር እንዳለ እኔ ራሴ እስከ ቢያንስ እስከ 10 አመት እኔ ዳምጤ ሲጠጣ ነው ያደኩት እና ከዛ ወደ 1990 አካባቢ ኖርማል የነበረው ከየት እንደመጣ አናውቅም። እምቦጭ እንዳለ መጥቶ ከበበ፣ ውሃው ተበላሸ። ከዛ በኋላ ቦምባ ወጣ። ቦምባ መጠጣት ጀመረው ህዝቡ ማለት ነው። ይሄ ዳምጤ ውሃ በአራቱም መቅጣጫ ኢቨን ከታች ወደ 12 ኪሎ ሜትር ከዛ መጥቶ በጋ ላይ እንስሳት የሚጠቀም ከአራቱም መቅጣጫ መጥቶ እዚህ ጋር የሚያርፍበት ብዙ አገልግሎት የሚሰጥ ነበር። 1976 እና 77 አካባቢ ነው የተቆፈረው። የዛን ጊዜ ደግሞ እዚህ አካባቢ ላይ የውሃ ችግሮች ነበርና በመንግስትና በተለይም በከተማ አስተዳደር በኩል የውሃ ችግሮች ታይቶ ይሄ ቦታ እንዲቆፈር የህዝብ ጥያቄ ነበር ለመንግስት። ከዛ ከጥያቄው በመነሳት ደግሞ ይሄ ቦታ እንዲቆፈር ተደረገ። ይሄ እንኳን በቂ አይደለም። የህዝቡ ፍሰቱ በጣም እጅግ ብዙ ስለሆነ ከአንድ እስከ 3 ነው የተቆፈረው። ከ3ቱ ግን ትልቁ ዳምጤ የሚባለው ይሄኛው ነው። ቀጥሎ ያለ ሁለተኛ ዳምጤ አለ፣ አጠር ያለች ይሄንን አይደርስም። ሶስተኛ ደግሞ ታች ነው ጥልቀት ያለ አጭር ሆኖ ግን በጣም ጥልቀት አለ። ሰዎቹ ከዳር እስከ ዳር የሚዋኙበትና ልክ የሚያቋርጡበት ነበር። እኔም እዛ መካከል ላይ ነበር። ከሚያቋርጡት መካከል እኔም ነበርኩ፣ ዋኛለሁ። ኮላሊትና ሳምባ እንደሚናቀው በሰው ኮንሴፕት ወይም በእንስሳት ኮንሴፕት ሲናይ ኮላሊት ውሃን ያጣራል፣ ያጸዳል፣ ቆሻሻዎችን ወደሚወገድበት እያደረገ ንጹህ ውሃ ወደ ሰውነት ውስጥ ወደ ደም ውስጥ እንዲቀላቀል ያደርጋል። ያ የታወቀ ነው። ሳምባም ደግሞ አየርን ማለት ነው፣ አየርን ያጣራል። ስለዚህ ሁለቱም ድርጊቶች ውሃን ማጣራት፣ ለምሳሌ ረግረጋማ መሬቶች ውስጥ ውሃ ሲገባ ቆሻሻውን ነገር አብዞርብ በማድረግ ሲንክ በማድረግ ንጹህ እንዲሆን ያደርጋል ማለት ነው። ውሃችንን ያጸዱልናል። አዘ ሴም ታይም በውሃ ውስጥ ያሉ እጽዋቶቹ ቆሻሻ አየርን ካርቦን ዳይ ኦክሳይድን አብዞርብ በማድረግ ንጹህ ኦክሲጂን ፕሮዲዩስ እንዲሆን ያደርጋሉ ማለት ነው። ልክ በሰው ላይ የምናየውን ነገር ዳይሬክትሊ ኮላሊትና ሳምባን የሚሰጡትን ፋንክሽን ረግረጋማ መሬቶች ያንን አፕላይ ያደርጋሉ ማለት ነው። ውሃንና አየርን ንጹህ ከማድረግ አንጻር ይሄ ነው። እዚህ ግቢ ውስጥ በጣም ለብዙ ጊዜ አዳጋች ሆኖ
የቆየው የዚህ የዳምጤ ረግረጋማ መሬት ወይንም ኩሬ በእምቦጭ መወረሩ ነበር። ሙሉ በሙሉ በእምቦጭ በመወረሩ በውሃ ውስጥ ያሉ የብዝሃ ሕይወት ሀብቶች ከመጉዳት አንፃር ውሃውንም ህብረተሰቡ በሚፈልገው ልክ እንዳይጠቀም ከማድረግ አንፃር ተጽዕኖ ከፍተኛ ነበር። ይሄንን የኢትዮጵያ ብዝሃ ሕይወት ኢንስቲትዩት አመራሮች ባደረጉት ከፍተኛ ርብርብ ስራውን መስራት እንድንችል እድል ተፈጥሯል። እንግዲህ ይሄ ስራ እየተሰራ ያለው በህብረተሰብ ተሳትፎ ነው። ህብረተሰቡ በጣም ከባድ የሆነ ስራ ቢሆንም ከዚህ በፊት ሲጠቀም የነበረውን አገልግሎት በማጣቱ በቁጭት ወጥቶ እየሰራ ያለበት ሁኔታ ነው ያለው። ያው የዳምጤ ውሃ ከ1976 እስከ 1977 አካባቢ በማህበረሰብ ተሳትፎ የተቆፈረ እንደሆነና 3 ዋና ዋና ኩሬዎች ያሉት ነው። አንዱ ለመጠጥ አገልግሎት የሚውል ነበር። ሌላው ደግሞ ወጣቶች በዋና የሚዝናኑበት፣ ሁለት ልብሳቸውን የሚያጥቡበት ነበር። ሌላኛው ደግሞ ከብት ጅምር የሚጠጣ ተብሎ ተለይቶ 3 ኩሬ የነበረ አካባቢ ነው። የአካባቢ ማለት ነው። የአካባቢ በተፈጥሮ የታችኛው ስምጥ ሸለቆ የሚባለው የዚህ የስምጥ ሸለቆ አካል ነው አንዱ ማለት ነው በዋናነት። እዚህ አካባቢ ላይ ያለው የረግረጋማ መሬት በጣም በከፍተኛ ደረጃ በመጤ አረሞች ተወሮ ውሃውም የራሱን ይዘት አጥቶ ቆይቷል ማለት ነው። ይሄ በጣም ከቅርብ ጊዜ ዓመታት ወዲህ ሰዎች ከዚህ በፊት በሚጠቀሙት ደረጃ ላይ እየተጠቀሙ አይደለም ውሃውን። ሁለተኛ ደግሞ አካባቢውም ተራቅቶ የተለየ ነገር ተፈጥሮ ነበር። ይሄንን አካባቢ ለመመለስ የኢትዮጵያ ብዝሃ ሕይወት ኢንስቲትዩት የተወሰነ ድጋፍ አድርጎ የተለያዩ ሀገር በቀል ችግኞችን በመትከል እና እዚህ ውስጥም በማፍላት ለተለያዩ አገልግሎቶች ስንጠቀም ነው የቆየ ነው። ይሄም ብቻ ሳይሆን አሁን ደግሞ በአዲስ መልክ የሾኔ ከተማ ውስጥ ያለ የዳምጤ ኩሬ ላይ የሚገኘውን እምቦጭ አረም በከፍተኛ ተጋሎ እየወጣ ነው ያለው ወደ ነበረበት ለመመለስ ማለት ነው። ስለዚህ ወደ ነበረበት ሲመለስ አንዱ ተፈጥሮ የመጀመሪያን ይዘት ይዛ እንድትቀጥል እድል ይፈጥራል። ሁለተኛ ደግሞ ሌላ ደግሞ ስራ እድልን ፈጠራ ለወጣቶች ይፈጠራል ማለት ነው። አማራጭ መዝናኛዎችም እዚሁ አካባቢ ላይ የተፈጠሩ ይሄዳሉ። ስለዚህ ይሄን ሁሉ ለማድረግ ሁላችንም እንደ ከተማ አስተዳደር የምናስበው አሁን በከተሞች ላይ በተለይ የወንዝ ዳርቻ ፕሮጀክቶች ተብሎ በከፍተኛ ደረጃ በከፍተኛ ገንዘብ ወጥቶበት እየተሰራ ነው። የጠቅላይ ሚኒስትራችንም አዲስ አበባ ላይ የወንዝ ዳርቻ ፕሮጀክቶችን ያለሙበትን መንገድ እና እናቃለን እንዴት እንደለማ። ስለዚህ እነዚህን ነገሮች በአቅማችን ማድረግ የሚገባንን አድርገን ይሄን አካባቢ የመዝናኛ ማዕከል በጣም ነፋሻማ በጣም ተስማሚ ለኑሮ ምቹ ቦታ የማድረግ ስራ ለመስራት ጅምር ስራዎች ተጀምረዋል። ይሄንን አጠናክረን የምንቀጥል ይሆናል ማለት ነው። የውሃ አካላት ላይ ከሚከሰቱት መጤ ወራሪ ዝርያዎች ውስጥ አንዱ እምቦጭ ወይም ወተራይሲን የሚባለው ነው። ይህ ከፍተኛ የውሃ አካላት ላይ ባይሆንም በክልላችን ካሉ ኩሬዎች ላይ በተለይም ሀዲያ ዞን ላይ ምዕራብና ምስራቅ መደዋቸው እንዲሁም ሾኔ ከተማ አስተዳደር ላይ አሁን የምታዩት ዳምጤ ረግረጋማ ስፍራን ጨምሮ በከፍተኛ ሁኔታ በእምቦጭ አረም የተወረረ ነው። ፎር ሰርፕራይዝ ይሄ የአጭር ጊዜ አይደለም። እምቦጭ እንደ ሀገር ብዙ ቦታዎች ላይ ከመገለጻቸው በፊትም እነዚህ ውሃ አካላት ላይ ተሰራጭቶ ትናንሽ ኩሬዎችም ጭምር ተሰራጭቶ ያለበት ሁኔታ አለ። ይህ አካባቢ ከዛሬ ከ15 እና ከ20 ዓመት በፊት ለህዝቡ ይሰጥ የነበረው አገልግሎት የላቀ ነበርና አሁን በመጤ አረም ተወሮ ይገኛል። እነን እምቦጭ ምን ማድረግ አለበት? እኛ ማስወገድ አለበት። እምቦጩ ምንድነው? አንደኛ ውሃ መጠቀም አልቻለንም። ከአይደለም መጠጥ ይቅርና ለከፍቱ እንኳን መጠቀም አንችልም። በጣም ተበላሽቷል። ውሃው ሲንገባ ጭቃ ነው ያለው። አሁን ይሄንን ጭቃ
ምን ማድረግ አለበት? ይህንን እምቦጩን ብናወጣ አንደኛ እኛም ተጠቃሚ ነን፣ ሁለተኛ ከብት ይጠቀማል፣ ሶስተኛ አታክልት ዘርቶ ሰው መጠቀም ይችላል። ስለዚህ በዚህ ሁኔታ በጣም አሁን ድርጅቱን ጌታ ያባርከው በመጣ ሁኔታ የተነሳ አሁን ተጠቃሚ ልንሆን ቀርበናል። ያው እኔም ራሴ ተጠቃሚ ነኝ። ስለዚህ ከኔም የበለጠ ወጣት ብዙ ወጣቶች ስራ አጦች አሉ፣ ትምህርት ጨርሶ ቁጭ ያሉት አሉ፣ ምን ያሉት አሉ። ይሄ ወጣት አብዛኛው በዚህ ሁኔታ ሊጠቀም ይችላል። የስራ እድል ተፈጥሯል ማለት ነው። ለቤት ጭቃ፣ ለአርማታ፣ ለተለያየ አገልግሎት የሚውል ነበር። ግን ከጥቂት ዓመት ቢያንስ 25 ዓመት ባለሰሰብ 5 ዓመት ይሆናል ከከተማ ቀጥታ ቆሻሻ ይመጣል። ከየት እንደመጣ ሳናቅ ነው ይሄ እንዳለ ይሞላ። ከዛ በኋላ ምንም አገልግሎት ሰው አይጠቀምም። አሁን ላይ ልብስ እያጠበ ነው። አንዳንድ ለጭቃ እየተጠቀመን ነው እንጂ ሌላ የምናደርገው ነገር ምንም እንትን አልነበረም። ለምን ቆሻሻ ስለመጣ ማለት እምቦጩም ተሸፈነ። አብዛኛው በጋ ሲበዛ ውሃ ቆሻሻ ይበላል፣ እምቦጩ ይበላል፣ ይደርቃል። ከዛ በኋላ ውሃ ጎርፍ ዝናብ ሲጀምር ነው የሚሞላው። ዘንድሮም ቢያንስ እንደ ድሮ ቢሆን እስከዚህ ይደርሳል። ይሄንን እንዳለ የሚበላ ነው ውሃ ዝናብ ሲኖር ማለት ዝናብ ስለሌለ ነው ይሄን እንደዚህ ሆነ። የሚያልቅ አይደለም መቼም በጋ ላይ እንኳን ማይቋረጥ ውሃው ሞልቶ ከክረምት እስከ ክረምት የሚተላለፍ በጣም ትልቅ ረጅም ለመጠጥ፣ ለከፍቶች፣ ለእህል መጠቀሚያ ለብዙ ነገሮች ምንጠቀምበት መቼም ይሄንን ማይጠቀም ጎረቤት ከተሞች እንኳን እየመጡ የሚጠቀሙበት ሌላ ጋር እንኳን ውሃ ስጠፋ ከፍቶቻቸውን ይዘው መጥተው እዚህ ጋር 3-4 ቀን ውሎ ሌባ የለም፣ ዘራፊ የለም፣ ተንኮል የለም። የዛን ጊዜ ሰው መጥቶ ልክ እዚህ አካባቢ ላይ አጣጥተው በር ላይ አንድ ቤት በር ላይ ታኝቶ ከፍቶቻቸውን ለቀው የሚያሳድሩበትና ሰላም የሰፈነበት መልካም የሆነ አካባቢ እንደነበረ እኔ ያው የአይን ማስረጃ ነኝ። ካርቦን የሚባለውን የካርቦንን መጠን አምቀው በመያዝ የአየር ንብረት ለውጣችንን ሚዛናቸውን እንዲጠብቁ ያደርጋል ማለት ነው። ስለዚህ ረግረጋማ መሬታችንን ስንጠብቅ ቀጣይ ትውልድን እያሰብን ነው የምንጠብቀው። ቀጣይ ትውልዳችን ደግሞ የሚመጣው ነው። ይህንን ብዝሃ ሕይወት ሀብታችንን የተረከብነው ከቀጣይ ትውልድ ነው። እኛ ደግሞ ለቀጣይ ትውልድ ነው የምናስተላልፈው። ወደ ቀጣይ ትውልድ በምናስተላልፍበት ሰዓት ላይ ብዝሃ ሕይወት ሀብታችንን በአደራ መልክ ነው ያዝነው። ይህንን በአደራ መልክ ያዝነውን ለቀጣይ ትውልድ ለማስተላለፍ ሲባል በጣም በብዙ ሁኔታና በብርቱ ተቀናጅተን ሁሉም ሰው ብዝሃ ሕይወት የማይመለከተው ሰው የለም። ሁሉም ሰው ብዝሃ ሕይወቱን ጠብቆ ለሚቀጥለው ትውልድ የማሸጋገር ኃላፊነትና አደራ ስላለበት ያም የሚሆነው መቼ ነው? ጥቅሙ ስላለው ነው ማለት ነው። ጥቅሙን በምንመለከትበት ሰዓት ላይ ቀደም እንደተባለው በዙሪያው ላይ ከዚህ ረግረጋማ መሬት የሚወጣውን ውሃ የዱር እንስሳቶች ይጠቀማሉ። አካባቢው ላይ ያለው ህብረተሰብ ደግሞ ለማስንነት ይጠቀማል። አካባቢ ያለው ሰው ደግሞ ሳር እያነሳ መጠቀም ይችላል። ለከብት መኖ ከዚህ መውሰድ ይቻላል። ቀጥመው ለቤት ኪዳን ሳር ቤት ኪዳን ለዛ መጠቀም ይቻላል። ይሄ እምቦጭ ያለው ቦታኒካል ጋርደን ነው። ቦታኒካል ጋርደን ውስጥ ነው ያለው። ቦታኒካል ጋርደን አንዱ ፋንክሽን ሪክሬሽን ነው። ሌላው ለሰዎች ለአካባቢ ወጣቶች የስራ እድል የመፍጠር አሁን ለሪክሬሽን ሰው ሲመጣ አንዳንድ ነገሮችን እንትን በማድረግ ተጠቃሚ ኢኮኖሚካሊ ተጠቃሚ ሊሆኑ ይችላሉ። በማህበር ተደራጅተው ደግሞ አሳን የማስገር ስራ ይሰራሉ። ስለዚህ ያለን የአሳ ባለሙያዎች አሉን። ስለዚህ አንዱ ታርጌታችን እምቦጩ ካለቀ በኋላ አሳን የማስገባት ሬዲነን ተዘጋጅተናል። ስለዚህ አሳ ቅርብ ቀን ይገባል ብለን እናስባለን፣ ሲያልቅ ማለት ነው። ስለዚህ በጣም ሬዲነን ባለሙያዎቹም እየጠበቁ ነው ያሉት። በነገራችን ላይ ብዙ አመት እኛ ከተረከብን ራሱ ብዙ አመት ቆይቷል። እንዴት አድርገን እናስወግድ የሚለው ነው። አንዳንድ ጋር እንደ መስሪያ ቤታችን የአሳ እርባታዎች አሉ። ጨፌ አካባቢም እንደዛ እየተሞከረ ነው። ይሄ ደግሞ መሀል አካባቢም ያለ ቦታ ስለሆነ ቦታኒካል ጋርደን የተቀጠሩ ሰዎችም ያሉበት ስለሆነ ኢዝሊ ማኔጅ ለማድረግ አንዳንድ ነገሮችን ለማደራጀት የሚቹ ነው። በዛ ሰፖርት የሚያደርጉ አሳን ሙያዊ ድጋፍ የሚሰጡ ሰዎችም ስላሉ እኛ ተዘጋጅተን ነው ያለ ነው። እሱ ማለቁን ነው እየጠበቅን ያለ ነው። ብዙም ኮምፕሌክስ ላይ አይደለም ማለት ነው። እንደ ከተማ አስተዳደር ህብረተሰቡ የነካይ መጠበቅ አለበት።
በተለየ መንገድ መውረር የለበትም። ይሄ አካባቢ ለወደፊት ለትውልድ የምናሻገረው ትልቅ የወል ሀብት ነው። ስለዚህ ይሄን የወል ሀብት በተለያየ አጋጣሚ በዚህም በዛም በአራቱ መቅጣጫ የመውረር ሁኔታዎች አሉ። ይሄንን ደግሞ ህብረተሰቡ ራሱ መከላከል መቻል አለበት። እኛም በርግጥ ህግ እናስከብራለን፣ ግን በዋናነት ህብረተሰቡ የራሱን ንብረት የራሱን ወል መሬት መጠበቅ መቻል አለበት። ይሄ የወል ሀብት ነው፣ ለትውልድ የሚተላለፍ ስለሆነ ሁላችንም መጠበቅ አለብን ነው የሚለው። የኢትዮጵያ ብዝሃ ኢንስቲትዩት በመጀመሪያ ከዚህ ከቦታኒካል ጋርደን ወይም የእጽዋት አጸድ ከሚባል ስራ ጋር ተያይዞ ፕሮጀክት ተጽፎ ያው ስራውን ለመስራት ፕሮጀክት ተገኘ። ከዛ በኋላ የት ነው የስራው የሚሰራው የሚለው ደግሞ በኮሚቴ ተቋቁሞ የተዋቀረው ኮሚቴ የተለያዩ ቦታዎች በመሄድ ከተለያዩ ክልሎች ጋር በመነጋገርና የሰጧቸውን ቦታዎች የተለያዩ ክልሎች ቦታ ሰጡ። እነዛን ቦታዎች ኮምፔር በማድረግ ወይም በማነጻጸር ቅድሚያ የሚሰጠው የሾኔ እዚህ ዳንጤ ላይ ያለው ቦታ ነው በሚል ፕሮጀክቱ እዚህ ላንድ አረገ ማለት ነው። ከዛ በኋላ እንግዲህ እንደ ኢትዮጵያ ብዝሃ ኢንስቲትዩት የተወሰኑ ስራዎች ተሰርተዋል። ይሄ ቦታ ከዚህ በፊት የቆሻሻ መጣያ ነበር። ምናልባትም ዛሬ ይህንን እምቦጭ በምናስወግድበት ጊዜ የከተማው ቆሻሻ ሲጣል የነበረውን ቦታ አሁን የእምቦጭ መጣያ አድርገን የነቀልነውን እምቦጭ የጣልንበትና በዛ እየሞላን ያለንበት አግባብ ነው ያለው። ይህ አጸደ እጽዋቱን ውብ ለማድረግ አንዱ ይሄ እምቦጭ አረም መወገድ አለበት። ምክንያቱም ጥርት ያለ ውሃ ለዘመናት ሰዎች ሲጠቀሙበት የነበረ ከተማው ዘመናዊ ውሃ አገልግሎት ሳያገኝ የውሃ ምንጭ ለክ መጠጥ ውሃ ጭምር ሆኖ ያገለገለ የነበረ አሁን ሲናገሩ ነበር። ይሄ ስፔሲፊካሊ የመጠጥ ውሃ ምንጭ የነበረ ነው። ስለዚህ ይሄ 100% አሁን ተሸፍኖ ስራው ከመጀመሪያ ምንም ውሃ አይታይም ነበር። ላይ ህጻናት ይራመዱበታል ሜት ሰርቶ። ስለዚህ ይሄን ማስወገድ ስራ ተጀምሯል። ግን ይሄ በሙሉ እንቅስቃሴ ሙሉ ጸድቶ መታየት አለበት። ስለዚህ ይሄኛውን እንደ ተሞክሮ ማዕከል ተደርጎ እንደ ልምድ ተወስዶበት ሁሉም ጋራ የሚሰራ ስራ ስለሆነ ይሄ ማህበረሰቡን እንቅስቃሴ ይፈልጋል። በዚህ ደግሞ እናንተ ሚና የጎላ ነው። ምክንያቱም ማህበረሰብ ግንዛቤ ሲኖረው አዌርነስ ሲኖረው ነው የማስወገዱ ዘመቻ የሚሆነው እንጂ እንደዚህ መንግስት ብቻው የሚሳካ ስላልሆነ ይሄ እንደ ጅምር ነው የምናየው የሚለው ሀሳብ ነው። ህይወት ድርጅት መጥቶ እንግዲህ ያው መጀመሪያ ሲመጣ አጥር ሲያጥር እንዴት ነው እያለን የነበርነው ነው። ግን አሁን ስናይ አሪፍ ይመስላል፣ ለህብረተሰቡ የሚጠቅም ይመስላል። ለምን አንዳንድ አዲስ ነገር እያየን ነው። እምቦጩ ተስፋ ቆርጠን የነበርነው ነው። አሁን ግን ስናይ እንዳለ ኖርማሊ እያወጡ ነው። አሪፍ እንደጀመረ ነው። አሁን በዚህ በ3 ቀን ሰዎች እየሰሩ ነው። ያው ከዚህ በኋላ ምን እንደሚሆን ያው አብረን የምናይ ነው። ኋላ የምትያዩት ዳምጤ ውሃ ተብሎ የሚጠራ ነው። ከዚህ በፊት ብዙ ሰው ያው ይጠቀማል። ከተማ ጠቅላላ ያደገው በዚህ ውሃ ነው። ምግብ ቤቱ ራሱ የሚጠቀመው አሁን ቦምባ ውሃ ሲጀምር ነው። ይሄ እምቦጭ ምናምን ሰው ጥባቃም ነበር። ለዚህ ጥባቃም ያው ድሮ ነበር። ድሮ ያው የተቆፈረበትን ግን አላውቅም። ከኔ እድሜ በፊት ነው። በኔ እድሜ ከተማ ይጠቀማል። ከተማ በባርሜል ይሄዳል። ይሄ በአህያ ጋሪም ይሄዳል። ህዝቡ ይጠቀማል። የሚጠቀመውን ውሃ አሁን ቦምባ ውሃ ሲጀምር ትቷል። አሁን ስለተወየ ነው እንደዚህ እምቦጭ ምናምን እንደዚህ የደረሰው እያልኩ ነው። እዚህ ነው ምክንያቱም ከፍት እያመጣው አግጄ የፋዘረን ማለት ነው። ከፍት እያመጣው እዚሁ አውየው እዚሁ አጣጥቼ ማታ ልክ ለአዳር ነው ከፍቶቹን ይዤ የሚሄደውና የዛን ጊዜ ግን የዚህ የዳምጤ ባለቤት ይሄ ተብሎ አይደለም የህዝብ ተብሎ ነው የሚጠራውና ይሄኛው ህዝብ ደግሞ አንደኛ በ3 ጎሳ የተከበበች ነች ዳምጤ። አንደኛ ከዚህ ከዳገት ወደ ታች ያለው አንድ ጎሳ አለ። ሁለተኛ ደግሞ ከዚህ ከአባስናሜ ተብሎ እስከ ወላይታ ድንባር 3 ጎሳ አለ። በአጠቃላይ በ4 ጎሳ ይሄ አራተኛ የሆነው ከታች የተቆፈረው ሲጨመር ማለት ነው። በ4 ጎሳ ተከባ ያለች ዳምጤ ነች እና ይሄ ዳምጤ አገልግሎቱ በጣም ሰፊ ነው። ማዕከላዊ ኢትዮጵያ ክልል የአካባቢ ጥበቃም
ይሄን አካባቢ መጥቶ አይቶም ያውቃል። ድጋፍ ማድረግ አለበት። እንዴት እንደሚሰራ አንደኛ የአካባቢ ጥበቃ ላይ ልምድ ያላቸው ኤክስፐርቶች ተመራማሪዎች እዚህ ይኖራሉ። እነሱ ከዛ ተመራማሪዎችን በመላክ እዚህ አካባቢ ላይ መሰራት ያለባቸው ስራዎች እንዲሰሩ እገዛ ማድረግ አለባቸው ብዬ አስባለሁ። ስለዚህ ምናልባት ትላልቅ የውሃ አካላት ተመታላት መታቀው ከሆነ ከታች የተፋሰስ ሄዶ የሚገባው አባያ ነው። ስለ አባያ ደግሞ ብላቴ ወንዝ ገባር ነው። ስለዚህ አባያ ላይ ቀድሞ ክልል ላይ ስለነበርኩኝ አውቃለሁ። ተከሰተ ከተባለበት ጊዜ እጅግ ቀድሞ እዚህ አካባቢ ላይ የእምቦጭ አረም እንዳለ መረጃውን ወስደናል ከዛሬ 20-30 ዓመት በፊት። ስለዚህ ያ መሆኑ ምንድነው ማለት ነው ለሌሎች ቦታዎችም የእምቦጭ አረም የስርጭት ምክንያት እየሆኑ ነው። ስለዚህ አካላዊ በተለይ ሁለቱ ወረዳዎች ላይ ሀዲያ ዞን ላይ ያሉትን የእምቦጭ አረም ማስወገድ ስራ ልዩ ትኩረት የተሰጠው ነው እንደ ክልል። ስለዚህ ወደ ታች ስንሄድ ምዕራብ አካባቢ የምዕራቡ ደግሞ ተፋሰሱ ወደ ኦሞ ጊቤ ነው። እሱ ደግሞ በጣም እጅግ በጣም አስኪ የሆነው እሱ ነው። ምክንያቱም እስካሁን ጊቤ ሰው ሰራሽ ሐይቅ ላይ እምቦጭ አረም እንደገባ መረጃ የለም። ግን እዚህ ያሉት ውሃ አንድ ብጣሽ ከሄደች ልትስፋፋ የምትችልበት ስለሆነ አስኪ ስለሆነ የማስወገዱን እርምጃ በከፍተኛ ንቅናቄ ለመስራት ነው የታሰበው። በዚህ ሁኔታ ላይ የኢትዮጵያ ብዝሃ ሕይወት ኢንስቲትዩት አሳ ማዕከል ይሄ አጸደ እጽዋት በእነሱ ያስተዳደሩ ያለበት ሁኔታ ነው ያለው። እሱ ነው በጣም እንደም ፀሐይ ጊዜ እንደ ቆርቆሮ አይናችን ይይዛል። እንደ ቆርቆሮ ብልጭልጭ ነው ፀሐይ ሲወጣ አይናችን ይይዛል። ሰው ደግሞ ገብቶ አይደለም የሚቀዳ ዳር ነው የሚቀዱት። ያኔ እንደም ጃርካንም እስከዛ የለም በእንስራ ዳር ነው በእንትን ይቀዳሉ፣ በመግጃ ይቀዳሉ። ሰው ገብቶ አይቀዳም። ጥበቃ አለ፣ በዚህ በኩልም ጥበቃ አለ፣ በዛ በኩልም ጥበቃ አለ። አንድ ሰው ከገባ ይቀጣል፣ ቅጣትም አለ። የመጠጥ ውሃ ስለሆነ ደግሞ ሌላ ያኔ ከከተማም ቆሻሻ ምንም አይመጣም። የሚመጣው ቆሻሻ ወደዛ ይመለሳል። እዚህ ጋር የዘነበው ዝናብ ያው የተራቀመውን ሰው ይጠቀማል። ያኔ ቦምባ ውሃ የለም። አሁን ከተበላ ቢያንስ 20 ምናምን አመት ይሆናል። እኔ የሚያውቀው 20 ምናምን አመት ይሆናል። አካባቢው እዚህ የኛው እዚህ ሆኖና ከዚህ በፊት ከዚህ ውሃ በጣም ስንጠቀም ነበረ። ከብቶቻችንም እዚህ ነው የሚጠጣው። እኛም ደግሞ ልብስ ማጠብ እናም እንደው ከኛ በፊት የነበሩት ያው ለመጠጣት የሚጠቀሙ ነበር። ከእምቦጩ ምክንያት ያው ጥቅሙ አልባ ሆነን ነበር። ተመልካቾቻችን ከ35 ዝርያዎች በላይ የእምቦጭ ዝርያዎች እንዳሉ ይነገራል በኢትዮጵያ ማለት ነው። በተለይም ውሃማ አካባቢ እንዲሁም ደግሞ ሐይቅ ኩሬዎች ያሉበት አካባቢ ላይ ይሄ ነገር በስፋት እየተስተዋለ ነው። ከቅርብ ጊዜ አመታት ከጣና ጀምሮ የተለያዩ ውሃማ አካባቢዎች ላይ እየተስተዋለ ነው የሚገኘው። አሁንም እዚህ ዳምጤ ውሃ ተብሎ በሚታወቅበት አካባቢ ላይ 100% እንዳለ ወርሶታል። ይህን ደግሞ ለማስወገድ የኢትዮጵያ ብዝሃ ሕይወት የሐዋሳ ማዕከል ሰፊ ስራ እየሰራ ይገኛል። በተለይም ለአካባቢ ወጣቶች ለሴቶችም ለወንዶችም ሰፊ የስራ እድል ፈጥሮም ይገኛል። ውሃው በመጽዳቱና እምቦጩ በመውጣት በድሮ ማንነት ላይ በድሮ የውሃ አገልግሎት በፍሪደም እንድንጠቀም እምቦጩ ከወጣ በጣም በቃ ደስ ይላል። ለዚህ አካባቢ ወጣት ብዙ ስራ ሳይሰራ ነበር የሚውለው። አሁን በየቀኑ ይሄን እምቦጩን በማውጣት እያንዳንዱ ጥቅም እያገኘ መሆኑን በጣም ደስ ይላል። እናም ከዚህ በኋላ ደግሞ የተለያየ የስራ መንገድ የተለያየ የስራ አቅጣጫ ይከፈታል ብለን ያው እናስባለን። አሁንም ራሱ ቀጥሏል። ያው እንደ ድሮም ውሃም በስራቱ እንጠቀም ይሆናል። ከብቶቻችንም እኛም ደግሞ ለብዙ ነገር ለመጠቀም ያው እምቦጩ ከተነሳ በጣም የተሻለ ሀሳብ አለ፣ የተሻለ ነገር እየተካሄደ ይገኛል ማለት ነው። ሌላኛው ደግሞ እዛው ረግረጋማ መሬት ዙሪያ ላይ ውሃው በየአመቱን የማይቋረጥ ውሃ ነው ያለው። ስለዚህ ያንን ውሃ በመጠቀም የእርሻ ስራዎችን መስራት ይቻላል። የተለያዩ የጓሮ አትክልቶችን መስራት ይቻላል። እዛው ረግረጋማ መሬት አካባቢ የእጽዋትን ማፍላት ይቻላል። ችግኞቹን እያፈሉ በተለይም የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ትኩረት የሚያደርገው በጥበቃው ላይ ስለሆነ አገር በቀል በሆኑ እጽዋቶች ላይ እነዚህን የማፍላትና ለህብረተሰቡ የመስጠት ስራ ስለሚሰራ ከረግረጋማ መሬት የሚወጣው ውሃ ለዚህ ጥቅም ይውላል ማለት ነው። ስለዚህ ረግረጋማ መሬታችንን ቀደም እንዳልነውም የምድራችን የተቀረው ምድር ሳምባ ነው፣ ኩላሊት ነው። ስለዚህ ይህንን ስንጠብቅ ብዙ ብዝሃ ሕይወትን እየጠበቅን ነው ማለት ነው። ብዙ ኢኮኖሚያዊ ጥቅሞች አሉ።
እሱ ብቻ ሳይሆን ለቱሪስት መዳረሻነትም እንጠቀማለን። ለምሳሌ የተለያዩ የአዕዋፍት ዝርያዎች ይኖራሉ። የተለያዩ የእጽዋት ዝርያዎችም እዛ ሊኖሩ ይችላሉ። የተለያዩ ደግሞ የማዝናኛ ቦታዎችም እዛ አካባቢ ስለሚኖር ረግረጋማ መሬት ዘርፈ ብዙ ጥቅም አለው ማለት ነው። ስለዚህ ነበርኩኝ ደግሞ ይሄ ከሰው ታውሶ አምጥቼ ሳይሆን ከሚያየው ካየሁትም ነገር ከተጠቀምኩትም ነገር እና ሁሌ የሚመላለስበት ወደ ከተማ የሚሄድበት በዚህ እቺን ከተማ እቺን እንትኗን እያቋረጥክ ነው የሚሄደውና በጣም ትልቅ ነገር ነው። በዛሬ ዕለት ደግሞ ወደዚህ ሲንመጣ በጣም ደስ የሚለኝ ነገር መቼም አሁን በእምቦጭ ተውጦ መድረቅ የሌለበት በመድረቁ ውስጣችን በጣም ያዝን ነበርና አሁን የተጀመረው ደግሞ የብዙሃን ህይወት እንትኑ የጀመሩት ጅማሬ በጣም ደስ የሚል ነገር ነው። ነገር ግን አሁን የተጀመረው ደግሞ ወደ ግብ እንዲደርስ እኔ ማድረግ ያለብኝ ምን እንደሆነ ለኔ አንድ ተግባር ቢሰጡኝ አቅሜ የሚችለውን ከማድረግ ወደ ኋላ የሚሆንበት ምክንያቶች አይኖሩኝም። ይሄን ደግሞ በጀመሩት መንገድ ማቆም የለባቸውም። ወደ ጫፍ ማድረስ አለባቸው። ቢያንስ የብዙሃኖች ማረፊያ ይሄ ዳምጤ የብዙሃኖች ድሮም የብዙሃኖች ማረፊያ ነው። አሁንም የብዙሃኖች ማረፊያ ነው። ለወጣቱም የስራ እድል ፈጥረናል። የምን ኮንትሪቢዩት የምናደርገው የምንሰጣቸው ነገሮች ለወጣቱ ለሚሰራው ስራ በቂ ነው ባንልም ግን ማበረታቻ በመስጠት ሴቶችም ወንዶችም ምናልባትም የሴቶች ቁጥር ከፍተኛ በሆነ መንገድ ይህንን ቀመሩን ጠብቀን ሁሉም ተጠቃሚ እንዲሆን የማድረግ ስራም እየሰራን ያለንበት ሁኔታ ነው ያለው። እንግዲህ ይሄ ቦታ ይሄ እምቦጭ ተወግዶ እምቦጩ ከተነሳ በኋላ የተለያዩ ስራዎችን እንሰራለን። በእቅድ የተያዙ ስራዎች አሉ። ምናልባትም ይሄ ኩሬ ከዚህ እምቦጭ ነፃ ከወጣ በኋላ እንደ ሀገር እየጠፉ ያሉ በዚህ አካባቢ ሊረቡ የሚችሉ የአሳ ዝርያዎችን የማስገባት ስራ እንሰራለን። ሌላው ደግሞ ኢኮኖሚያዊ ጠቀሜታቸው የጎላ የሆኑትን ወይም የጎላ የኢኮኖሚክ ጥቅም ያላቸውን የአሳ አይነቶች ወደዚህ አስገብተን በዚህ አካባቢ ያለው ህብረተሰብ ከዚህ ሀብት የሚጠቀምበትን እድል ለማመቻቸት ስራዎችን እየሰራን ያለንበት ሁኔታ ነው ያለው። ዞሮ ይሄ ክልሉ ላይ ያለ ችግር ስለሆነ የክልሉ መንግስት በተለይ ደንና አካባቢ ጥበቃ ልማት ብዝሃ ህይወት ስራ ላይ የመጤ ወራሪ ዝርያዎችን የማስወገድ ራሱን የቻለ አንድ የስራ ትኩረት አቅጣጫ ሆኖ የታየና በዚህ ምክንያት በክልሉ ላይ ሁሉም ቦታ ያሉትን መዋቅሮችን ግንዛቤ እየፈጠርን ህዝብ ንቅናቄ እንዲፈጠር እያደረግን ነው። ኢትዮጵያ ብዝሃ ህይወት ኢንስቲትዩትም ደግሞ ለዚህ ትልቁን የአንበሳውን ድርሻ የሚይዝ ተቋም እንደመሆኑ መጠንም በዚህ መልክ እያገዘን ነው ያለው። ሌሎች ቦታዎችም ላይ ተመሳሳይ ድጋፍና እገዛ እኛም እነሱም ያው ተደጋግፈን አንድ ሀገር ለአንድ ህዝብ ስለምንሰራ ተደጋግፈን የምንሰራ ነገር ይሆናል። አሁንም ተመሳሳይ ነው። በዚህ መልኩ ኤቭሪቲንግ እየተመካከርን ነው እየሰራን ያለ ነው። ቀጣይ ስራዎችም ላይ በቅድ እያቀድን የምንሰራ ይሆናል። ተቻለ መጠን ማዕከላዊ ክልል ላይ እምቦጭ በተለይ እምቦጭ አረምን አንዱ ነው። ቅድም ሲገለጽ እንደነበረው ከ35 በላይ ዝርያዎች አሉ። ከነዛ ውስጥ አሁን ስፔሲፊካሊ በእኛ ክልል ላይ የገቡ ፓርቲኒየም ወይም ቅንጩ አረም የሚባለው ወፍቆሎ የሚባለው ጀምሮ ወፍቆሎ በጣም በከፍተኛ ሁኔታ ተስፋፍቶ ነው ያለው። ያንን ማስወገድ ብቻ አይደለም፣ እኛ አንድ ሞቶ ይዘናል እንደ ክልል መጤ ወራሪ ዝርያን መንቀል አገር በቀል ችግኝን ደግሞ መትከል የሚል አላማን ያዙ። ስለዚህ ነቅለን መተው ሳይሆን ያን ያስወገድንበት ቦታ ላይ በአገር በቀል ችግኞች በሌላ ጥቅሞች የውሃ አካል ከሆነ በአሳ እርባታ ሌሎች ጎጂ ያልሆኑ የቄጤማ ዝርያዎች አሉ እና የምናውቃቸው ሰው ኢኮኖሚካል ጠቀሜታም ያላቸው አሁንም እየተነጋገርን ነው። ዙሪያውን ቄጤማዎች እንዲተከሉ አድርገን አንደኛ እንደ በፈርም እንደ ተመልሶ እንዳይገባ መከላከል አቅም አለው፣ ኢኮኖሚክ ጥቅምም አለው። ስለዚህ በእንደዛ አይነት ሁኔታዎችን እየሰራን ያለ ነው። ይሄ ተጠናክሮ የሚቀጥል ነው የሚሆነው። የኢትዮጵያ ብዝሃ ህይወት የሐዋሳ ማዕከል በተለይም በማዕከላዊ ኢትዮጵያ ክልል በምስራቅ ባደዋቸው አካባቢ በሾኔ ከተማ አስተዳደር እየሰራቸው ካላቸው ተግባራቶች መካከል አንዱ ሀገር በቀል ዛፎችን በማፍላት ሰፊ ስራዎችን እያበረከተ ይገኛል። አሁን የተጀመረው ደግሞ እነዚህ ችግኞቹ ቢያንስ ሌላ ጋር የምናያቸውን ነገሮችን እንደዛ የሌላ አካባቢ የምናየው እኛም ጋር የዚህ አይነት ነገሮቹ ቢያንስ የተለያዩ ዝርያዎቹ ቢመረት
ህብረተሰቡ ደግሞ በሚገባ ቢጠቀም እዚህ አካባቢ ብቻም ሳይሆን ሌሎች እንኳን መጥቶ ለምን ከዚህ ሸምቶ ይዞ እንዲሄዱ ቢደረግ የቢዝነስ ኤሪያ ቢደረግ በቃ ቢያንስ እኛም እንኮራለን ንብረታችን ስለሆነ ንብረቴ ብዬ ስለሚወስደው ማለት ነው። ስለዚህ በዚህ ልክ ቢሆን በጣም ጥሩ ነው ብዬ አስባለሁ። ይህን ሚዲያም የሚያይ ሰው ሰፖርት እንዲያደርገን ነው የሚያስፈልገው። እኛ ጀምረናል። የጀመርናት ፓርት ንጹህ ስትሆን እያየን ነው። በዛ ደግሞ ለብዙ ጊዜያት ለብዙ አመታት ዋና ያልዋኙ ልጆች ገብተው ሲዋኙ አይተናል፣ ደስታቸውን አይተናል። ስለዚህ እኛ ጀምረናል። ማንኛውም የነዚህን ልጆች ደስታ የሚፈልግ ሰው ሰፖርት ቢያደርገን ያልቃል ብለን እናስባለን። ግን ኤግዛክት አሁን እንዳልከውም ጥቂት አሁን 3 ቀን ቆይቷል ያችን ስናወጣ ማለት ነው። ይሄ ኃይል ሁሉ ማስ ህዝብ ጠዋትም ማታም እየሰራ ይሄን ነው የፈጀው። ከአቅማችን በላይ ቢሆንም እኛ ጀምረናል። ስለዚህ የሰው የሁሉ ሀብት ነው። ማንም የሚመለከተው አካል ሰፖርት ቢያደርገን እነዚህ ልጆች አንድ ቁጥር ደስተኞች እንዲሆኑ ማድረግ እንችላለን። አሁን ትናንት ባወጣው በዚህ ዲፍሪስ ውሃ ውስጥ ነው ገብተው ሲዋኙ የነበሩት ኢቨን ሴቶች ሳይቀሩ ማለት ነው። ስለዚህ ያን ደስታ የሚፈልግ ሰው ያው አብሮን ከጎናችን ቢቆም እናስወግደዋለን። በነገራችን ላይ አንዴ ከተነሳ በኋላ ብዙ እንትን ይፈልጋል። ቅድም ሲያስረዳ አይታችሁ ከሆነ ውስጥ የቀሩ ነገሮች ያስፈልጋሉ። ቀጣይነት ያለ ስራ ነው መሰራት ያለበት። ይሄኛው የተወሰነ ጊዜ ሊፈጅብን ይችላል። ይሄ ቢያልቅ ራሱ እምቦጭ በተፈጥሮ በጣም በጥቂት ሰዓት ውስጥ ስለሚራባ ውስጥ የተደበቁ ዘሮችም ይኖራሉ። ተሰብረው ሳር ውስጥ የቀሩም ሊኖሩ ይችላሉ። እነሱ ደግሞ ሪጀነሬት ያደርጋሉ። ስለዚህ ምንድነው የሚያስፈልገው? ኮንቲኒየስ የሆነ በየቀኑ በየሳምንቱ የሚያጣራ ቲም ለማቋቋም እናስባለን። በዛ ደግሞ ድጋፍ የሚያደርገን አካል ያስፈልጋል ብዬ አስባለሁ። ኤግዛክት በዚያን ጊዜ የሚለው ኢስቲሜት ለማድረግ ትንሽ ይከብደኛል። የቦታኒካል ጋርደን ጥቅም ምንድነው ብለን ስንል እየጠፉ ያሉ የዛፍ ዝርያዎች የሚጠበቁበት ነው። ሁለተኛ ደግሞ የተሻለ ኢኮኖሚያዊ ጥቅም ወይም የኢኮኖሚ አገልግሎት ሊሰጡ የሚችሉ ዛፎችም የሚነበሩበትና ህብረተሰቡ ከዛም እንዲጠቀም የሚደረግበት ነው። ሌላው የችግኝ ጣቢያ እዚህ አቋቁመናል። በዚህ የችግኝ ጣቢያ ውስጥ ሙሉ በሙሉ የሀገር በቀል የችግኝ ዛፎች የተተከሉበትና ለአረንጓዴ አሻራ ልማት እየተዘጋጁ ያሉበት አግባብ ነው ያለው። ምናልባትም እንደ ሾኔ ከተማ አስተዳደር አሁን እየተነጋገርን ያለነው ምንድነው የብዝሃ ሕይወት ኮሪደር ተሰጥቶ እነዚህ ሀገር በቀል ዛፎች እንደ ከተማ የውበት ዛፎች ማገልገል የሚችሉበት ሁኔታ እንዲመቻች ከሚመለከታቸው አካላት እየተነጋገርን ያለንበት አግባብ አለ። ኢኮሲስተሙን ከእንደገና እንዲያገግም ቦታው በጣም የተራቆተ ነበር፣ ከፍተኛ ጎርፍ ነበረው። ከዚህም የተነሳ እንዲያገግም በርካታ ስራዎች ተሰርተዋል እንደ ኢትዮጵያ ብዝሃ ሕይወት ኢንስቲትዩት። ከነዛም ያው አሁን በዚህ ውስጥ የሚታዩቸው ዛፎች አብዛኛዎቹ በነዛ በሪሃቢሊቴሽን ፕሮጀክት ወይንም በዛ በሪሃቢሊቴሽን ፕሮግራም የተሰሩ ናቸው እና ስራቸውንም እየሰሩ ነው። አፈሩ አሁን ወደ ማገገም ተመልሷል፣ አገግሟል። ጥሩ ነገሮች እየታዩ ነው። ቀጣይም ብዙ የሚሰሩ ስራዎች አሉ። እነዛም ስራዎች እየተሰሩ የሚቀጥሉበት አግባብ ይሆናል። ብዝሃ ሕይወትም ተመራማሪዎች አሏቸው። ከዛም ባለፈ ደግሞ እዚህ ግቢ ውስጥ እየፈላ ያለ ችግኝ አለ። እሱንም በደንብ እየተንከባከቡ ለከተማ ውበትን በሚሆን ደረጃ ለውበት የሚሆኑ ዛፎችንም ጭምር እዚህ አካባቢ ላይ እያፈሉ ለኛ ለከተማም ጭምር ለወጣቱም ጭምር እየሰጡ የገቢ ምንጭም ሊሆን ስለሚችል በዚህ ደረጃ ቢንሰራ ይላለው። የመጤ አረም በችለተኝነት የሚታይ ከሆነ በሀገሪቱ እንደ አይን ብሌን የሚታዩ በውሃ የተሸፈኑ አካባቢዎች ማይወረርበት ምንም ምክንያት አለመኖሩ ብቻም ሳይሆን በብዝሃ ሕይወት ላይ የሚያደርሰው ጉዳት ከፍተኛ መሆኑን ነው የዘርፉ ተመራማሪዎች የሚገልጹት። እዚህ ይሄ ጥቅም እንዳለም ሁሉ በሰዎች በሚደርሰው ጉዳት ይጎዳል። የብዝሃ ሕይወት አንደኛውና የመጀመሪያው
ኦቨር ግሬዝም የሚባለው ለግጦሽነት መጠቀም ለብዙ ጊዜ ለ1 አመት ሊሆን ይችላል ለ2 አመት ሊሆን ይችላል እዛ ጋር ያለውን መሬቱን ረጋጋማ መሬቱን ከጥቅሙ ወደ ጉዳቱ የሚያመዝነው የመጀመሪያው ኦቨር ግሬዚንግ ወይም ለግጦሽነት መጠቀም ማለት ነው። ስለዚህ ብዙ ከብት በመናሰማርበት ሰዓት ላይ ብዙ የቤት እንስሳቶችን በዚህ በረግረጋማ መሬቶች ላይ በመናሰማርበት ጊዜ የብዛይቱ ሀብቱ እየቀነሰ እየወደመ ነው የሚመጣው። ቀድም ባደራ ተረክበን ለሚቀጥለው ትውልድ የምናስተላልፈው አደራችን አልተወጣንም ማለት ነው። ለዛ መጠበቅ በጣም አስፈላጊ ነው። ሁለተኛ ጉዳት የሚሆነው ከእርሻ የሚወጣው የማዳበሪያ ኬሚካሎች እነዚህ ይመጡና ከተለያዩ ከደለል ይዞ ይመጣሉ። ያ ሲልቴሽን ይባላል። እሱ ከሞላ በኋላ ጥልቀቱ እየቀነሰ ይመጣል። ወደ ውሃ ውስጥ ጥልቀት ላይ የሚኖሩ ብዝሃ ሕይወት አይነቶች አሉ። እነሱ ወደ ላይ እየተንሳፈፉ ይመጡና ውሃውን ደለል ይሞላዋል። ከዛ በኋላ ብዝሃ ሕይወት ሀብቱ እየጠፋ ይመጣል ማለት ነው። ያም በሰው ሰራሽ የሚመጣ ነው። ከህዝቡ በቃ ቀንና ሌሊት ሰዎቹ ወጥቶ አንደኛ እንደየ አቅሙ ተግባር ተሰጥተው እያንዳንዱ አካል ኃላፊነቱን ቢወጣ ሰውም ደግሞ ወጥቶ በሚገባ ልክ ይህንን እምቦጩ እስከሚወገድ አይደለም እምቦጭ ብቻ ይናለን እንጂ ከውስጥ ሌላ ነገርም ካለ ያንን እስከ መንቀል ድረስ ብንደርስ እና ደግሞ ጸጥታ ብናገኛት ሌላ ደግሞ እዚህ በዚህ ውሃ ደግሞ ብዙ ነገሮቹ እዚህ አካባቢ ላይ ቢያንስ ብዙ ነገሮች ጎመን ዘሮችን አታክልት ነገሮችን እንደነ ቲማቲም እንደነ ካሮት የተለያዩ ነገሮችን ቢያንስ ለመጠቀም ይሄ ውሃ ወሳኝ ነገር ነው። ውሃ ማለት ህይወት ማለት ነው። ከእግዚአብሔር በታች ያለ ውሃ አንድም ሰው የሚውል ሰው የለም። ስለዚህ በዚህ ልክ ሁሉም ኃላፊነት ቢወስድ ህብረተሰቡም ቀንና ሌሊት ወጥቶ ይሄንን እስከሚወገድ ድረስ ቢሰራ ይሄን የሚያስተባብር አካል ደግሞ ጊዜ ሰጥቶ በቃ የኔ ነው ብሎ የሚያሰራ አካል ቢፈጠር ጥሩ ነው የሚል ነገር አለኝ። አንዳንድ ስራዎች እየተሰሩ ነው። በተለይ አሁን ከማዕከላዊ ኢትዮጵያ ክልል ከሀዲያ ዞን እና ከዚህ ከሾኔ ከተማ አስተዳደር ጋር እንግዲህ በአስተዳደሩ ውስጥ ደግሞ የተለያዩ መዋቅሮች አሉ። እነዛን መዋቅሮች ሁሉ በማስተባበር ነው ስራውን እየሰራን የምንገኘው። የማዕከላዊ ኢትዮጵያ ክልል የብዝሃ ሕይወት ወይንም የአካባቢ ጥበቃ የብዝሃ ሕይወት ሰዎች ከኛ ጋር አንድ እጅ ለእጅ ተያይዘን እየሰራን ያለንበት አግባብ ነው ያለው። የሾኔ ከተማ አስተዳደሩም ሀዲያ ዞንም ሁሉም የየድርሻቸውን ወስደው እየሰሩ በጋራ ነገሮችን ለመለወጥ እየተንቀሳቀስን ያለንበት አግባብ ነው ያለው። ምናልባት ከተለያዩ ረጂ ድርጅቶች ጋር ተያይዞ እየተሰሩ ያሉ ስራዎች ምናልባት ለማግኘት አብሮን ሊሰራ የሚችል አካል ለማግኘት እንቅስቃሴዎች እየተደረገ ነው። እስካሁን ግን ይሄ ውጤታማ የሆነ ስራ ተሰርቶ አብሮን ሊሰሩ የመጡ ሰዎች ወይ የመጡ ድርጅቶች ባይኖሩም እንቅስቃሴው አለ። ምናልባት በዚህ አጋጣሚ አብረው ለመስራት ይሄንን ትልቅ ሀብት ህብረተሰቡን እንዲጠቅም የአካባቢውን ማህበረሰብ እንዲጠቅም በጣም ከፍተኛ የሆነ ባህላዊ ኢኮኖሚያዊ ጠቀሜታ ያለው ይሄንን ውሃ ለማዳን በዘለቄታው የአካባቢው ህብረተሰብ ይሄንን ውሃ መጠቀም እንዲችል ለማድረግ ሌላው ደግሞ በአካባቢው ያሉ ወጣቶች መዝናናት እንዲችሉ ብቁ የሆነ ዜጋ ከማፍራት አንፃር አብሮ ለመስራት ፍላጎት ያለው ድርጅት ካለ እኛ በጣም ደስተኞች ነን። ስራውን እንግዲህ ሌላ አካል እስኪመጣ አልጠበቅንም፣ ጀምረነዋል። ይሄ ማለት ደግሞ ጨርሰናል ማለት አይደለም። ገና ጅምር ላይ ያለ ስራ ስለሆነ በቀጣይ አብሮ ለመስራት የሚፈልግ ሲኖር በጣም ደስተኞች ነን። ውሃማ አካባቢዎች በመጤ አረም የመወረር እድል ከጊዜ ወደ ጊዜ እየሰፋ እየመጣ በመሆኑ ሁሉም የሚመለከተው አካል አስፈላጊውን ሁሉ እገዛ በማድረግና ግንዛቤ በመፍጠር ልንከላከል ይገባል።